የነብዩ መሐመድ በዚህ መፈልገው ከተማ ጎንደር ነው። ትወልደኝ መፈልገው የጎንደር እናት ጋር ምድር ሊሰጠኝ ማለት ነው። ይሄው ማርያም ምስክርነት ልሰጥ ነው። በጣም ነው ጎንደርን የሚወዳት። ምክንያቱም ጎንደር ከተማ ሲመጣ ታሪኳንና 44 ደብሮቿን ዞረ ከማየት ውጭ አንድም በግል ህይወቱ ላይ አውርተን ስለማናቅ ነው። አልፈርድብህም። ወሎን የጎንደር ያህል ስለማታቃት ነው። ወሎን ከጠየቀኝ ዋጋድ መልካም ወሎ መልክ ፎንቃ ምናምን ጥግ ደርሳለሁ። ዮኒ ማኛ ስለወሎ ከዘረዘረው ውጪ የወሎን ታሪክ ላካፍላችሁ። ሰዎች ወሎ በቁንጅናዋና በጣኗ ወይም በጭሷ ብቻ የምትታወቅ ነው የሚመስላችሁ። እስኪ በጥቂቱ ላስተዋውቃችሁ። ወሎ ጌታችን የተሰቀለበት መስቀል የተቀመጠበት የዓለማችን ልዩ ቦታ ነው። ወሎ የጀማዓ ንጉሠ ነገሥት መስጊድ ለመጀመሪያ ጊዜ የነብዩ መሐመድ መውሊድ የተከበረባት ምድር ናት። ወሎ ዓለማችን አስደናቂ የሆኑ የላሊበላ ውቅር ቤተክርስቲያን ያለባት ምድር ናት። ወሎ ምድር የክርስትናና የእስልምና ሃይማኖት ተከባብረው ታሪካቸውን ጠብቀው የሚኖሩባት የኢትዮጵያ የሃይማኖት ብዙሃንን ምሳሌ የሆነች ሀገር ናት። ወሎ የኢትዮጵያ አራቱ የዜማ ቅኝቶች አምባሰል፣ ባቲ፣ ትዝታና አንቺሆዬ መፍለቂያ የጥበብ ምድር ናት። ወሎ በነጻነት ታሪካችን የአድዋ ፍልሚያ ምክንያት የሆነው የውጫሌ ስምምነት ውጫሌ ወሎ ምድር ላይ ነው። ዳግማዊ ምኒልክ አድዋ ጦርነት ተት አዋጅ ነጋሪት የጎሰሙበት ረኢሉ መገኛው ወሎ ነው። አጼ ቴዎድሮስና ፊታውራሪ ገብርዬን የመሳሰሉ ለኢትዮጵያ አንድነት ሲዋደቁ በክብር ያረፉበት የመቅደላ አምባ ታሪካዊ ስፍራ የሚገኘው ወሎ ምድር ነው። ወሎ የአማራው፣ የትግሬው፣ የኦሮሞ፣ የአፋሩ፣ የአርጎባ ሌሎችም በፍቅር በመዋደድ አብረው የዘለቁባት ምድር ናት። ወሎ ምድር ብዙ ዘማሪያን ሊቃውንት ተሰሩባት፣ ማህሌተ ጽጌ የተፈጠረባት የዜማ ቅኝት ባለቤት ወሎ ናት። ወሎ ትልቅ ሸሆችን፣ ዑላማዎችን፣ ኡስታዞችን ያፈራች ምድር ናት። ወሎ ወርቅ ማዕድን፣ የነዳጅ ክምችት የሚገኝባት ምድር ናት። ወለዮች ከሰው ጋር ለመግባባት ማገዶ አይፈጁም። ወለዮች አሪቡ ነው ፋቸው ላይ የተከተበው። ወለዮች አባ መስጠት ናቸው። ደግነት ባህላቸው ነው። ወለዮች በጣም የምወደው አባባል አለ። ወላሂ ሲሉን አምነናቸው ማርያምን ስንላ የሚያምኑን ደግ ህዝብ ያለባት ምድር ወሎ ናት። ልጅየው ሰለሞን አባቱ መሐመድ ምንኛ መታደል ነው ወሎ ላይ መወለድ የሚባልባት የሸጋዎች ምድር ወሎ ናት። ወሎ ለኢትዮጵያ የታሪክ መዛግብት ናት። ወሎ ለኢትዮጵያ ጌጥ እንጂ ስጋት ሆና አታውቅም። ወሎ ላይ ዘረኝነት የለም። ነፍሳቸውን ይማርና ሀጂ ሙፍቲ ምን አሉ መሰላችሁ? በአንድ ወቅት በወሎ ምድር የብሔር ወሬና የሃይማኖት ልዩነት የለም መስክረው ነበር። ይሄንን ብዘረዝርም ወሎ ከዚህ በላይ የምትገለጽባት ምድር ናት። ባጭሩ ግን ወሎ ስትገለጽ የሃይማኖት፣ የጥበብ፣ የመቻቻል፣ የጀግንነት፣ የውበት መለኪያ ወሎ ናት። ወሎን በደንብ ስላልተረዳሃት ነው። ግን ፈሪ ነክ አንድ እግርህን ካናዳ አድርገህ አንድ እግርህን ኢትዮጵያ አድርገህ ነው ኢንተርቪውን የሰጠኸው። ጀግና አይደለህም። ጀግና እዚህ ሆኖ ነው የሚዋጋው።